እኔ የሰው ሞት ምክንያት ሆነ አልፈልግም። ለምን አላደገም? አሁን ተቀልማ ያደግ ስ መጀመሪያ ስለሱ እድገት ተላጨነቅ አታዋርደኝ ማለት አሁን ነው። አይ ሄርሜላ ያዋርድሽ የሚያዋርድ ነገር። እኔ የሰው ሞት ምክንያት መሆን አልፈልግም። እንዲህ ስትሆን እንኳን ራሱን ላጥፋ የሚል ሰው አለ። እንግዲህ ታውቃላችሁ ማን እንደሆነች ማለት ነው። ዝርክርክ እናንተ። እውነትም እኔ አሁን እኮ ግራ እየገባኝ ነው። ውድ ቤተሰቦች እውነት ነው ወይስ ውሸት ነው? ሴትዮ የምታለቅሰውን ደግሞ ጠፍታለች። 10 ቀን ነው ቪዲዮ ከለቀቀች። እንደው ያጥፋሽ፣ እውነት ያጥፋሽ። እኔ ትጥፋ ነበረ ምለው እና የሄርሜላ ደጋፊ ናቸው የምትሳደቡ። ያጥፋት እናንተም ጥፉ፣ አይናችሁ ይጥፋ። እየቀለድኩ ነው። አትጥፉ እናንተ አትጥፉ። ሰላም ሀገራችሁ ግቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ዳና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተ ላይክ እያደረጋችሁ ዩቱበሮች ደግሞ ሼር አድርጉልኝ። እውነት ሼር አድርጉልኝ እስከሚነሳ ድረስ። ከዛ በኋላ ለምናችሁ እና ውድ ቤተሰቦች አብርሃም እንግዲህ አቶ አያልቅበት አሸብር አብሬሽ ነው የምተኛው እና እኔም እናንተም ላዝናናችሁ ሚስቴም ላዝናና ወይም ደግሞ ሚስቴ እንዲከፋት አልፈልግም አለ ማለት ነው። ጎበዝ እንዲህ ነው በቃ። አዎ እንዲህ እያልክ ሸቅል፣ እውነት ስራ፣ ጎበዝ በርታ፣ አራዳ ነህ ማለት ነው። እና ሚስቴም እንዲከፋት አልፈልግም በተለይ በአሁን ሰዓት አለ ማለት ነው። እና በተለይ በአሁን ሰዓት ከጎኗ መሆኑ ራሱ ትልቅ ነገር ነው። እንደዚህ እንትን ማለት ግን እኮ አብርሃም አልተጣላችሁም እኮ እና ውድ ቤተሰቦች ብዙዎቻቸው የተጣሉ ይመስላችኋል። ይስሩ። ዝም ብላችሁ ላይክ አድርጓቸው፣ ተከታተሏቸው። ስልካቸው የማትፈልጉት ከሆነ ከፍታችሁ ልቀቁላቸው። አለቀ ማለት ነው። እና እኔ ጭቅጭቅ ነው ደስ የሚለኝ በነገራችን ላይ። አሁን እንደዚህ የሚያዝናና ነገር ደስ አይለኝም። እና እንዲጨቃጨቁልሽ እንዲደባደቡልሽ ትፈልጊያለሽ ወይ ካላቸው አይ አልፈልግም፣ እኔ አልፈልግም። ግን ጭቅጭቅ ነው የምፈልገው ማለት ነው። ጭቅጭቅ ማለት ምን ያደርጋል መሰላችሁ? ያዝናናል። ምን አለችው ምን አለ የሚለው በአፋቸው የሚወጣ ነገር ጠብቃላችሁ። ግን መጥፎ ነገር እንዳይወጣ፣ እውነት መጥፎ ነገር ልክ ልካቸው ሲነጋገሩ ደስ ይለኛል እኔ ማለት ነው። እና እንግዲህ እንዲገባት አልፈልግም ብሎ ሄዶ አብረሽ ካልተኛው አንድ አመዳም የሆንክ ልጅ ድቆይታም ማለት ነው። ሌላ ደግሞ ተጣልተዋል አስታርቂ ካላስታረቅሽ ብላ የምትል ልጆች አላችሁ እናንተ። እኔም እንደነሱ ገብቼ በዚህ ዓለም ልኑር። እኔ እኮ መጨመሪያ አይቀርም ከነሱ ጋር መገናኘት አይቀርም። ነገር ግን ወደ እነሱ ነው የምዞረው። ነግሬያቸዋለሁ። እኔም እክዳቸዋለሁ። እውነቴ ነው የምላችሁ። እኔ እነሱ የሚሰሩትን ነገር እንጂ እነሱ ከሚሰሩት ሌላ መስራት አልችልም ማለት ነው። ከነሱ ጋር ከተጨመርኩ እወቋት። አለበለዚያ ከቪዲዮ ጀርባ ተገናኝቼ እንድለቀቅ አይ ካላችሁ ደግሞ ከእነሱ ጋር እገናኛለሁ። ነገር ግን እነሱ የሚሰሩትን ነው የምሰራው፣ እነሱ የሚናገሩትን ነው የምናገረው። ታውቃላችሁ አይደል? አንቺም ጀመርሽ ልትሉኝ ትላላችሁ። እኔ የለሁበትም። እና ሩታዬ አትናገር። እውነቴ ነው የምላችሁ። ሩታ ከተናገረች እኮ ተናገረች። ልክ እኮ ነው የምትነግረው። እኔ የምወድላት ነገር ምን እንደሆነ ታውቃላችሁ? ቁጡም ናት፣ ብልጥ ናት፣ አትዝረከረክም። በቃ ተሰብስባ የምትኖር ሴት ናት። ግን ለሰው ልጅ እንደዚህ ለተዝረከረኩ ሴቶች ልክ ልካቸው ትነግራቸዋለች ማለት ነው። ቀስ አድርጋ ሙልጭ ታደርጋቸዋለች። ጎበዝ። በቃ ሴት ልጅ ማለት እንዲህ ናት። ቀስ ብላ ትሞልጫለች፣ ቀስ ብላ ትሞልጫለች። እንዲህ ነው ማለት ነው። ውድ ቤተሰቦች ለማንኛውም ይከፋታል እውነት። ራሷ ልታጠፋ ከሆነ እናንተ አብርሃም አፍቅሬዋለሁ ብላ ነው እንደ ያለቀሰችው? ማለት ራሴን አጠፋለሁ ያለች ወይስ ምንድን ነው? እኔ ግራ የገባኝ ነገር ይሄ ነው። እጅ ዝርክርክ ማለት ነው። ስድ እውነት ስድ እኮ ነው ስዳደግ እና እኔ ይሁን ኢትዮጵያ ውስጥ ማለት ቡታጀራ ውስጥ ያሉ ህፃናቶች ራሶች ስድ ነው የሚሏት። ቢያዩት ቪዲዮ ከለቀቀች 10 ቀን ሆኖታል ማለት ነው። እና አሁን አብርሃምና ሩታ ተጣሉ ነው የምላችሁ። ማለቴ ተሰዳደቡ፣ ልክ ልካችሁ ተነጋገሩ። እሱ ነው የምንፈልገው እንጂ ይሄ እንደዚህ ላዝናናት አዝናናት። እውነት እኔ አድንቄዋለሁ አብርሃምን እንደ ላዝናናት ብሎ መሄዱን ራሱ ሲያዝናናት፣ እሷም ስትስቅ ምን ስትል ማለት ነው። በዚህ ሰዓት በእርግጥ ከቤት ስለማትወጣ ይደብራታል። ቤት ውስጥ እኮ ነው የምትውሉት አራስ ስትሆኑ ማለት ነው። ውጭ አትወጡ፣ በረንዳ ላይ ያድሉ። ውጭ ላይ ማን ነው ያለው? ከተማ ውስጥ ማን ነው ያለው? የለም። በቃ እስከ 2 ወር ነው 40 ቀን ነው 2 ወር ነው። እናንተ እነዛ ቁጭ ትላላችሁ ቤት ውስጥ። ከዚህ ሁሉ አዝናናት ጥሩ ነው። ያ ነገር ይናፍቃታል፣ ከሰው ጋር መጨመር ይናፍቃታል። ስለዚህ እንደዚህ ቪዲዮ እየያዘ አዝናናት። ግን ማለት ነው አብርሃም ያቺ ሴትዮ ታንቃ ትሞትብሃለች። እውነት እኔ ታንቄ እሞታለሁ ብላ በአደባባይ ሚዲያ ላይ ወጥታ የተናገረች ሴት ራስ ማጥፋት ወንጀል ባይሆን ኖሮ ራሴን አጠፋ ነበረ ለማብላ ለሰው ባል ብላ የአብርሃም ብላ ማለት ነው። እንደው ሴቶች ለነገሩ ሴቶች ለምንድን ነው የምለው እኔ ራሱ ሴቶች አይባልም እኮ ሴት እሷ ናት ብቻ። ግን እኮ አሉ አንዳንድ ሴቶች
ራሱ ባለትዳር ወንድ ላይ ሲንጠለጠሉ፣ አረ የሰው ባል የሚዘርፉም አሉ ጋይስ። እኔ እስካሁን ከመጣሁ ወዲህ ማለት ነው አከሌ የከሌ ባል ዘረፈች እኮ ወይ አከሌ እኮ ተደረበች እኮ በከሌ ባል ማለት የሁለት ቤት እሷ አረብ ሀገር ለፍታ መታ ምናምን ሲባል ነው የምትሰሙት። የወሬ ጥማት እንደው ድፍት ሊያደርገኝ ነው። እኔ እሱ መስማት እፈልጋለሁ። ማን አገባ ማን ፈታ ማን ተደረበ የሚለው ነገር ላይ እቺ ዝርክርክ እንደሷ የሚዝረከረኩ ብዙዎቻቸው አሉ ተሰብስበው የማይኖሩ ማለት ነው። እና ሩታ አትናገር ተናገሪ። እንደው አብርሃም እንደዚህ ሲባል ማለት ነው እንዴ ፍርጥ ነው የሚለው ለድ ነው ብላችሁ ፍርጥ ይላል ማለት ነው። ለማንኛውም እኔ ተገናኝ እንዳላችሁኝ እኔ እገናኛለሁ። ነገር ግን ቤተሰብ እወቋት እና ብዙዎቻችሁ ከዚህ በፊት ራሱ ልትገቢ ከሆነ እንደዚህ ያላችሁ ልጆች አላችሁ ማለት እንደነሱ ያላችሁኝ ልጆች አላችሁ። ነገር ግን እኔ ከእነሱ ጋር ከተገናኘሁ እነሱ የሚሰሩትን ነው የምሰራው፣ እነሱ የሚሉትን ነው ምለው ማለት ነው እንጂ እኔ አንሻፍፌ ማለቴ ቀይሬ ማውራት አልችልም። እነሱ የሚሉትን እላለሁ። አዎ ይሄ በዚህ ከተስማማችሁ ነው የምጨመረው ከእነሱ ጋር። ሲጀመር እንጨመራለን። አረብ ሀገር ለፍተን ደክመን ነው የመጣነው። ስለዚህ አሳድጉን፣ አበረታቱን ነው የምንለው ማለት ነው። ይህንን አምናችሁ ተቀበሉ። ግን እነሱ የሚሰሩትን ነው የምንሰራው። ታረቁ እባክህ። ነገ እናንተ መቼ ነው የሚታረቁት? ፈጣሪ ወይ ትዕግስቱን ስጠኝ። ኧረ በቃችሁ አብርሃምና ሩታ እንዴ! አይሰለቻችሁም እንዴ? ሲረገዝም ጥል ነው። እናንተ ከተረገዘ ጀምሮ እስካሁን ድረስ ጥል ነው። ከተወለደም ጥል ነው። እነሱ እኮ ፏ ዘና ፈታ ብለው ነው የሚኖሩት። ቤተሰብ እውነቴን ነው የምላችሁ። ወላሂ ውሸት ሊመስላችሁ ይችላል እናንተ ይሄ ከሰሙኝ አያቀርቡኝም። አብርሃም በተለይ ይሰማል፣ ያዳምጣል ማለት ነው። እና የተጣሉ ይመስላችኋል? አልተጣሉም እኮ ግን እኮ ማለት ነው ያናደዱኝ ነገር ደም የሚያፈሉኝ ነገር ምን እንደሆነ ታውቃላችሁ? ለምንድን ነው እስካሁን ድረስ እንደተጣላ ሰው ሆናችሁ የምትኖሩት? እናንተ አመደም ዱቄት ሙላ ማለት ነው። ለምን ያቺ ሴትዮም እንግዲህ ለመሸቀል ነበረ። ጭራሽ ብላ ራሴን ላጥፋ ነው። ፍቅር ይዟት ይሆናል ጋይስ፣ እውነት ፍቅር ይዟት ይሆናል። መቼም ሴቶች፣ አንዳንድ ዝርክርክ ሴቶች ከባለትዳር ወንድ ጋር ነው ፍቅር የሚይዛቸው። ፍቅር ይዞኛል፣ ራሴን ላጠፋ ነው፣ ፍቅር ይዞኛል፣ ሚስትህን ፈታህ አግባኝ፣ ፍቅር ይዞኛል፣ ደርበኝ። የሚደርብ በሽታ ይደርባችሁ። ሌላ ምን እላለሁ? ምንም አልልም። እና የቡታጀራ ጉድ እንግዲህ ማለቂያ የለውም። አሁን እንደዚህ ሚዲያ ላይ እንደምታዩቸው እኮ እንደዚህ ሲዝረከረኩ እኮ አታዩምስ? ሚዲያ ላይ በአካል ምናምን ማለት ነው። ቤተሰብ የምሬን ነው የምላችሁ። በአካል ምናምን እንደዚህ ሲዝረከረኩ አታዩም። ሚዲያ ላይ ግን ቅውጥ ያደርጉታል። ደግሞ ቪዲዮ ሲቀርጹ የት ይሄዳሉ? ወደ እንደዚህ ጫካ የሆነ ቦታ እንደዚህ ዲያስፖራ ሰፈር አለ። እዛ ነው የሚሄዱት፣ ሀብታሞች ሰፈር። ከዛ ይወሸቃሉ፣ ይቀርጻሉ እንጂ እንደዚህ በሚኖሩበት አካባቢ ምናምን በሚኖሩበት አካባቢ ወንዶች እርስ በራሳቸው ድንጋይ ላይ ይቀመጣሉ። ድንጋይ ላይ ሳይሆን ሳርም አለ ታውቃላችሁ። ዝም ብሎ ይቀመጣሉ፣ ወሬ ያወራሉ። ወሬኛ ሙላ ማለት ነው። እና እንደዛ ነው የምላችሁ ውድ ቤተሰቦች። ሚዲያ ላይ እንደምታዩት አይደለም እዚህ ጋር የሚባሉት። በቃ ሚዲያ ላይ ለዩቱብ ነው፣ ለዶላር ነው፣ አለቀ። ይሄ ነው ማለት ነው ውድ ቤተሰቦቼ። እንግዲህ ይሄ ነው የምላችሁ። ሌላ ምንም የምለው ነገር የለም። እነሱ ደግሞ አገኛቸዋለሁ ሁለቱንም ማለት ነው። አካባቢ ነን እኮ ሩቅ እኮ አይደለም ጋይስ፣ የምሬ ነው የምላችሁ። እና ሩቅ አይደለም፣ አገኛቸዋለሁ። ግን እነሱ የሚሰሩትን ነው የምሰራው። ይህንን አምናችሁ ተቀበሉ። እኔ ምንም ልል አልችልም። ወደ ግራም ብትሉኝ ወደ ቀኝም ብትሉኝ ብታገላብጡኝ ብትሰድቡኝ እኔ ምንም ማድረግ አልችልም። እነሱ የሚሉትን ሳልወድ በግድ እላለሁ። አዎ ሳልወድ በግድ ማለት ነው። የምሬን ነው የምላችሁ። ይህንን ደግሞ በቃ ከይቅርታ ጋር ጠይቃችኋለሁ ማለት ነው። በቃ ውሸት ሲዋሽ መዋሸት ነው፣ እውነት ሲወራ እውነት ማውራት ነው። ይሄ ነው ማለት ነው ከሰው ጋር የሚያግባባን። ሌላ አያግባባንም ከየትኛውም ሰው ጋር። እና እነሱ ደግሞ ይታረቃሉ። ግን እኮ የምር ይደብራል አይደለ? ቤተሰብ አረገዘች እስከምትወልድ ድረስ ሁሌ ጥል፣ ወለደች እስካሁን አራስነት እስከምትወጣ ድረስ ጥል ነውር ነው። የሆነ ያስጠላል። ደግሞ የፈጣሪያችሁ አይን አትውጉ። ታረቁና በቃ ሰላም ፈጥራችሁ ኑሩ እንደ ሰው እናንተ ዱቄታ። እና ውድ ቤተሰቦች በያላችሁበት ሰላም